ጉድ ጋይስ አስባችሁታል? ዝርግት ብላሽ ወይ ጉድ። እኔ ግን የድሮ ኤክሴ ግን አድርጎልኝ ያውቃል። አይደለም ቦርጭ ከትልቀቱ የተነሳ ጋይስ ገብርኤል ነን ቦርጭ ያላሳይም ደስ ይያል። ቦርጫ ያርግዝና ንትር ስለሚል ነው እንደዚህ እንደከበሩ ቦርጭ ነው የእርግዝና ወዴት ሊሆ እንደስ ብዬ ሀቢባ ከዛ በኋላ የመጣ ይምጣ ብዬ አቡዬ የመጣ ይምጣ ብዬ ነገርኩት። ግን ያዛለ ዲባት ነግሪም አንቺ እስክትነግረው አይጠብቅም። ያ አልባይኑ ስለዚህ ራሱ ወደ ማለት የኔ ሸላይ ነው አቡ የኔ ጎፈር ሸላይ ነው። አርበኛ ነው። አርበኛ ስለሆነ ችግር የለውም። ግን እየቀለደች ነው እያሉ ነው ሀቢባ እየቀለደች ነው ምታሽ አውቃው ነው ማየትም ሁሉም እርጉዝ ሴት እና እሺ ቆይ ሆስፒታል ሳትጸዳዱ ትሄዳላችሁ ለመውለድ ሬዲ ሆናችሁ ትታጠቢያለሽ። ጽድት ብላችሁ ላጭታችሁ ተለጫጭታችሁ ጽድት ብላችሁ ነው ቀናችሁን የምጠብቁት። ኤኒታይም መጣችሁ መጥቶ ሆስፒታል ልትገቡ ትችላላችሁ። እንዴት ነው ባዳ ሌላ ዜጋ ማንም ነርስ ምናምን እንዲላጭላችሁ የምትፈልጉት? እንደ ደብል ጋይስ እስቲ ጻፉ። ምናልባት ይኸውልሽ እነዚህ ሳውዲ ያለ ማለት በባህር ሲሄዱ ተደፍረው አርግዘው ምናምን ከሆነ ያው ባል ጥያቄ አለኝ። ግዴታ መደረግ አለበት ግዴታ? አዎ መጸዳዳት አለበት። ታዲያ መጸዳዳት ትጸዳጫለሽ፣ ግን ግዴታ መነጻት አለበት። ለምን እንጂ አይከብድም? ሰው ሲያይ እንደዛ ብሎ ጻጣነች ሀቢባ ሁሌ ነው እንጂ ሁሌ መጸዳ ሁሌ እንደዚህ መሆን አለበት። ሁሌ እና አድጎ ለባልሽ ይደብራል አድጎ ስታሳየው። ስለዚህ ሁሌ በየጊዜው ላይክ ብታችንም በየጊዜው እንደምናጸዳ ይገም ቶሎ በየ15 ቀኑ ምናምን ሼፍ እንደምናደርገው ያኛውም በየ15 ቀኑ መደረግ አለበት። ጉድ ፈላብኝ። እኔ እኮ ማማ ምልሽ እኮ ሌዘር ያስነሳ ሰው ካልሆነ በስተቀር ሌዘር ኖ ይሄንሽ እኔ እኮ ማስበው ምን ታውቂያለሽ ሀቢባ ከእርጉዝ አንጻር ቢዩቲ ሳሎን እኔ ዋክስ ነው የማደርገው። ለዛ ነው ሀቢባ ይቆይብኛል። ሳሎን ነው ራሴ ዋክ ባለፈው አድርጌ አውቃለሁ። ይሄ ብራዚሊያ ሄጅ ያስደርጋል ብታይ ፍንድድ በይ ይሉሻል። እኔ ማቀው ማዳም ቤት እያለው ሀውስ ሜድ እያለው ማዳሜ ህንዳዊት መታ ክፍል ቆልፈው መኝታ ቤት ዋክስ እንደምታደርግላት አውቃለሁ። እንደውም እኔ እንዴት አታፍራትም ምናምን ነበረ እንጂ ፀጉር ቤት ሄደሽ ይደረጋል ይፈቀዳል። ፀጉር ቤት አላውቅም፣ ግን እኔ እዛ ዋክስ የሚያደርጉ ቦታ ሄጄ አውቃለሁ። ሀቢባ ብራዚሊያ ዋክስ እዛ ያደርጉልሻል። ከዛ ሄጄ ሀቢባ ብትነ ለመናገር ያሳፍራል። በተለይ የሚያሳፍረው እንደዚህ ዞረሽ ከጉልበትሽ ፈንደድ ብለሽ ማለት ተኋላ መቀመጫሽ ላይ ፈንድለሽ ነው እንደሚያነሱት ከፊት ነው ተኋላ ያለው ተመቀመጫሽ እሱን ለማንሳት አፈንድዱ ይላሉ። ያው እንደዚህ ማርያምን እንደዚህ ጋር ያለን ከዛ መቀመጫው ጎንና ጎን ላይ ልጥፍ አድርገው ብድግ ያደርጉልሻል። ከዛም እኮ ፀጉር አለ ቤታ ብትፈሽባትስ አየር ገበሽ ጥቁ ታደርጊያለሽ። ችግር አም ሶ ሶሪ ሌላ ዜጋ ናት። ምን አገባኝ? አታገኘኝም። አበሻ ግብ ቢሆን ጊዜ ይላላረግም ትያለሽ። ማይ ባድ ጡት አድርገሽ ማለት ነው። አሁን እኔ ፈስቼ አላውቅም እንደዚህ እዛ አጋጥሞኝ አያውቅም። ከዛ ግን እያመመኝ ሲመጣ ቤት ባለፈው እያሳያቸው ቤት ራሴ ግዝት አደረግኩኝ ነው ሀቢባይ የልብቴን ብቻ ያኛውን አረጌ ከንፈሩ ውጭቅ በጣም ነው የሚያመው። ማርያም በጣም ያማል፣ ግን ቶሎ አያድግም። ምትባል ልጅ I have been doing wax since I was 16. It's best አለች። ዋክስ ከ16 አፍንጫ ራሱ በእንትን ነው ማነሳው ሀቢባ ነው ፀጉሩን ያፍንጫ ብብቴን በዋክስ ነበር ማነሳው። በጣም እያመመኝ መጣ። ያመለ በተለይ ደግሞ ያስስ ቦታ ስለሆነ ያምማል። አዎ ጥሩ ሽታ ያለው አለ አይደል? ይሄ አብሮም ላቨንደር የተለያየ ፍሌቨር የሚሸጠው እንዲያላቀሽ
ሽንትፋሽ ላጥ የምታደርጊያት በአንድ ጸጅት ነው የሚያደርገው እና በጣም ነው የሚያመው። አሁን እኔ እርጉዝ ስለሆንኩ በጣም ግላብ ያለ ሰው በሱን ነዚህ ግላብ አለሽ፣ ድንቡሺ ግላብ አለሽ እናቴ፣ ብላክ ግላብ አለክ። እሺ እኔ የብብትም የለኝም። በሌዘር አንስቶ አስነስቶ መገላገል ታውቂያለሽ። ፎርኤቨር ሌዘር እንዳለ ለዘላለም ግን ያማላል። እናም ገንዘቡ ስንት ነው? ያማል 6 ወር ነው 6 ሲዝን ያለው አሁን እዚህ አለ እና 6 ነው የምትነሹ እየሄድሽ እንትን አለ ፓርት አለ። ባንዴ እኮ አይደለም እኔ አሁን የብብቴን ማስደረግ ፈልጋለሁ። አረ ብብት ችግር የለውም። ማነው የስረኛው አቡ? ኧረ የስረኛው ምንም ችግር የለውም። ከባሌ ውጭ ማን ያዋል? እሱ ሼፍ ታደርጊያለሽ። ይሄኛው ግን ክፍት ለመልበስ ጽድት ማለት አለበት። በቃ ኔቨር መብቃል የለበትም ድጋሚ። ሶኔ እሱን ነው ማድረግ የምፈልገው። ሎናር ምንድን ነው? ሎናር ምንድን ነው? አልገባኝም። አረ ሀቢባ የሆነ እንትን መጥቷል ሲነግሩኝ ነበር ሞዴሬተሮቼ። ለሶስት ቀን ነው እኛ ጋር ከስንት ሰዓት ጀምሮ ነው አሉ። 3 ሽልማት አለ ቲክቶክ ላይ 3 ቀን ነው የሚደረገው። ያንን የጠየቅሽውን ኮይን ማስደረግ መሰለኝ ሽልማት አለው። ከጎን ከላይሽ አለ፣ ይኸው ከላይሽ አለ ሀቢባ ቫሉት ምናምን ደብል ስራውን ስለሚያውቅ በሮ ሌላ ስቴት ገባ። ጎበዝ የማገጠ ይቅር አይባልም። ኖ ቻንስ ለከዳ ሰው እንዴ ማለት በኢትዮጵያ ይመላለሳል። እኔ ደደቧ ምን አቀልሻለሁ። ሊፕስቲክ እስኪ ከሲፎራ እንሄድና ሊፕስቲክ ምረጭ ይለኛል። ለካ ለእሷ ነው። አይ ቤት ታየኝ እኔ ከርታት ሊፕስቲክ መርጣለ ሀቢባ ሊፕስቲክ ይሄ ይሻላል፣ ይሄ ቁጥሩ ይሻላል፣ ሲፎራ ይሄን እያልኩ ይመርጣል። ለካ ለእሷ ኢትዮጵያ ሊሄድ ነው። ትሪፕል እኔ ብዙ ጊዜ ከኔ ነው ከቤታ ያንቺ ነው ሀቢባ ልጆች ነበረ። አረ ሁለታችንም እያወራን ነበር አለ ጋይስ ኔትወርክ ይዞኛል። ቤታ አንቺ ላማቼ እያልሽ ደስ እንዲላት የባሌ እህት ወደፊት ባሌ እህት ትውደደኝ ብለሽ ትመርጫለሽ። ጀለሲ ከዛ እኔም ቤት ታየ ቆቅ አይደለም ወንድሙን ወደድኩኝ። አንቺ ደግሞ ክፉ ባክሽ። እዚህ ቲክቶክ ላይ ዝም ብለው ስሜን ሲያጠፍም አይገናኝ ወደ አንድ ቀን የሆነ ታሪክ ነገሯቸው ቅብርብርብር አድርገው ሀቢባ አቀነባብረው ምናምን ወንድም አጫወተኝ ብለው አሙኛ አብይ ወንድሜ ኧረ እኔ አባቴ ሙት በህይወቴ እነዚህ አድርጌ አላውቅም። እኔ ሁሌ እንደዚህ የለ ባሉ ፍቅረኞቻችሁ ከቺት ካረጉባችሁ ቺት ማድረግ ያለባችሁ ከወንድሞቻቸው ነው ብዬ አስባለሁ። እና ሀቢባ ፍቅረኛዬ በላይ ላይ ደርቦ ቺት ካደረገብኝ አባቴ ሙት ነው የምላችሁ። ተወንድሙ ነው ማድረግለት። አልሰማው ግን እኔ እስከዛሬ እኔ ነኝ ቀሽቃዣዋ። ደብል ኧረ በቃሽ ሄርሜላ ደህና ነሽ? ሄርሜላ እስኪ አስረጅኝ፣ ነግቢና አስረጅኝ። ምንድን ነው ሄርሜላ ዛሬ በጤናዋ ነው እንዴ? ሄርሜላ አስረጅኝ፣ በመቤት አስረጅኝ። ነይ ላኪና ግቢ። ይሄ ምንድን ነው? ለእኔና ለሀቢባ እስኪ አስረጅን። እዚህ ምንድን ነው? ፋን ክለብ ነው ምንድን ነው? እስኪ ነይ ንገሪኝ። ሚውዚክ ለሙት አያስፈልግም። ኧረ ውዴ አንጀቴን እንዳቆሰረውማ እኔማ አንጀቴን አቆሰ ወይ ጓደኛውማ የማይቀር ነው። ሳንጣላም ሀቡዬ ወይኔ ሳንጣ አንቺ እነዚህ ቀልድ አቁቁ። መቤቴን እየተጫወት በጓደኛው መበቀል ካልሆነ ነው እንጂ ወንድሞች አባቴ ሙት እኔ ስለምጫወት ነው። እኔም ግን አሁን ሀቢባ በቁም ነገር ሚይዘኝ ሰው አለ? ቁም ነገር ብላችሁ ቤታን እናንተ ማርያም ከማን ነው የሚይዘው? አሽሙር ገባችሁ ቁጥር አየራችሁም ሀሪፍ ይሆናል። ብሽሽሽሽን የሚለው እናንተ ህይወታችሁን ኑሩ። እነሱ እንጉዳት እናስጠላት ብለው ይኸውልሽ፣ እነሱ እንጉዳት እናስጠላት ህዝብ እንዲጠላት እናድርግ ብለው ሲሳደቡ ሳያስቡት ወዳጅ ያመጡልሻል። ማያቀሰው ነግቢ ሲላችሁ ገመድ ይዛችሁ ነው የምትሄዱት፣ እንደ ሞተር ማለት ነው። ሰብ አድርጋችሁ ማለት እንደ ድሮ እንዳሮጌ ሞተር ማለት ነው። ያምሬ ነው ማርያምን አቢባ እውነቱን እኮ ነው። አሁን እኔ ድሮ ማለት ነው እስከ ጠዋት ድረስ ሁል ጊዜም እንደዛ ነበርኩኝ። አሁን ግን ተሻሻልኩኝ። ሀቢባ ራሱ ሰውነት የለመዳረ ሰሞኑን ኤርሚ ቶሎ የሆነ ማግኔዥየሙን ስወስድ ማለት ራሱ ሰውነቴ ተኝተኝ ቆየሽ ይለኛል ራሱ ሰውነቴ። ከዛ ለመተኛት ሀቢባ ልቤ ይመታል። ስንቴ እየተነሳው ብታይ እግዚአብሔርን ነው ምልክ ስንቴ እንዲሁ ቅሽሽትልና ደህና ነኝ ይላል። ከዛ መልሼ እተኛለሁ ማለት ነው። አዳር ሙሉ ተኝታችሁ ማለት ነው። ማታውን አያቴ እየነገርኳቸው ነበር። አያቴ ስትነቅሰኝ ድዴን አየሁ ሀቢባ
ድዴ እየደማ እየነቀሰችኝ አያቴ ሞታለች። በህልሜ ድዴን ከስር እየነቀሰችኝ አያቴ እነሷን ማረ ሞታለች። እንዲህ እየደማ ድዴ ትነቅሰኛለች። አንቺ ከስር ያደርጉትኝ በቃ እንትን ይሁን እንዴ ቤታ እንቅልፍ ስለማ አሁን ኤርሚ እንዳለው ፍርሃት ምናምን ሲል የአንቺ ፍርሃት ትዝ አለኝ። እኔ የሆነ ነገር ተደርጎብሽ እንዳይሆን ብዬ ፈርቼ ነበር። ምናልባት ኤርሚ እንዳለው እንቅልፍ እጦት ይሆን እንዴ? እንቅልፍ ያለመተኛት እኮ አሁን ግን መተኛ ሰሞኑን ጀመርኩ እኮ ነው የምልሽ እኮ ጀምሪ። አሁን እየተሻልሽ ነው? አሁን ቫይረመን ዲ ምና ወስዳለሁ እኮ አሁን የአይረን ጀምሬያለሁ። አይረኑን ከጀመርኩ 3 ቀን መሰለኝ 2 ቀን 3 ቀን በቃ ሀቢባ እኔ እኮ ችግር የለውም። አሁን ልቤ የሚመታው ነገር አለ። አሁን ትንሽ ደረጃ ከወጣሁኝ ወደታች ከሄድኩኝ ልቤ ሀቢባ እንዴት ምታፍ በቃ ረጅም ሰዓት ሳውራ የሚያፍነኛል። እሱ ችግር የለብኝም። ኤርሚ ማርያምን ነው እንቅልፍ የሚለኝ ነገሮችን እየዞርሽ በዚህ ችግራቸውን እኔ ወደጄ መሰለሽ እንዴ ላጥብዬ ሞታ የሆነ ሳገሩች ከዛ ላጥብዬ ወደጄ እኔ ችግር የለብኝም። ኤርሚ እንቅልፍ የሚለኝ ልቤ የሚደክመው ሀቢባ አቋቋመዋለሁ። እኔ የተቸገርኩት ምን ታውቂያለሽ? ፍርሃት ሚልሽ አሁን አልጋ ላይ መተኛ ታቁሚያለሁ። ኤርሚ አልተኛም። ከአልጋው ላይ እንዴት ሰይጣን ነው የሚያደርገኝ። የባሰ አልጋው ውስጤን የሚረብሽ ይመስለኝ። አሁን ወርጄ ከስር ሶፋ ላይ ነው የምተኛው። እስከዛሬ በቃ አለው ከአመሜን ጀምሮ ካውቹ ላይ ነው የምተኛው። አልተኛም አልጋ ላይ እንደሰው አይመችም። ወይ ፍራሽ መሬት አንተ ሞር በቃ እንዴት እንደሚለኝ ታውቃለህ? ይወርሜው በቃ መሞት ብቻዬን ሆንኩኝ። ፍርሃት ሰው የለም። በቃ ማን አለ ሞትኩኝ ዛሬ በቃ ነፍሴ እንደዚህ ጭንጭ በቃ የሆነ በቃ ፓኒክ ነው። በቃ እንዴት እንደሚያደርገኝ አቢባ እመቤቴ ሴጣን አለሩ ምሽ ውስጥ ከዛ ስሚ ከ40 ደቂቃ በኋላ 40 ደቂቃ እንደዛ ጨነቃለሁ። አባቴ ጋር ደውላለሁ፣ ሰው ጋር ደውላለሁ። ደህና ነኝ አላቸዋል። ደህና ነሽ? በቃ ደህና ነኝ ራሴን ጠይቃለሁ 80 ጊዜ። ከዛ ሀቢባ ምልስ ይላል። ከዛ እንዲ ተንፍሼ ምናምን በቃ ደህና ነኝ ለራሴ ነገር እንዲ ደህና ነኝ እኮ ምን ሆንኩኝ እኮ ጤነኛ ነኝ ይላል። ከዛ ምልስ ይላል። ከዛ ደግሞ ማታ ልተኛ ስል ይረብሸኛል። እግዚአብሔርን ሀቢባ ጠዋት ማታ አሁን ራሱ ከአንቺ ጋር ቅድም እያወራሁ አይኔ ቭዥ ይልብኛል። ከዛ ውስጤ ጭንቀት ውጪ ምን ትሰሪያለሽ ይለኛል። እመቤቴን ሀቢባ እኔ ሴጣን እየመሰለኝ ነው ሩማ ውስጥ ሆነ እግዚአብሔርን እውነት አንዛይት ቤታ እኔ የሚመስለኝ ግን ሴጣን ማለት ብቻሽን ስትሆኚ ላይቭሽን ስትዘጊ ነው እንዲህ ፍርሃት ሚልሽ። ኢቨን ላይቭ ላይ ሆኜ መቀመጥ አልወድም። ኤርሚ አባቴ ሙት ባለፈው ሀሪፍ ጌም ላይ ማለት ነው ሀሪፍ ጌም እየተጫወትኩኝ ማለት ነው ሀቢባ ምንም ሳሉን ደህና ደሩ ብዬ ወጣሁ። በስርዓት ጌም የተጫወትኩኝ ሄጄ ይኸውልሽ የማያስጨንቅ ነገር ለምሳሌ ማረም ማያስጨንቅ ነገር ነው እኮ ቀላል ነገር ሄጄ ማለት ነው የሆነ ጊዜ እንደዚህ የሌለ ማለት ነው የሌለ ጭንቅላቴ ሊፈነዳ የሚያስጨንቀኝ ነገር ብነግርሽ በጣም ነው የምትስቁብኝ። አሁን ለጣችሁ ከዛ ሄድኩኝና እዛ አዲስ አበባ ነበርኩኝና ቦሌ መድኃኒዓለም ሳልፍ እዛው ድፍት አልኩኝ በሮ ላይ ሄጄ ማለት ነው። የምሬን ነው እንደዚህ ድፍት ብዬ ቆይቶ ግን ይመጣል ባይዘው ይቆይና ማለት ነው ተውኩት እያልኩኝ በቃ ተውኩት እንደዚህ ያልኩ አይምሮሽ ውስጥ ደግሞ መፍትሄ ታበጃለሽ ለዛ ከዛ ከመጥፎ ከፍርሃቱ ከምናምኑ ለማምለጥ ማለት ነው መፍትሄ የሆነ ነገር መፍትሄም ብሎሽ የራሱ የምታመጪው ነገር በጣም ነው የሚያስቅሽ ነው። በጣም ማለት ነው ገብርኤል ሌላ ሰው ቢነግርሽ ባለፈው ግን አትሽም ማቋረጥ እንደዛም እየሆነ በጣም መጥፎ ልምድ ያድግና ያጠሽሻል። ባይዘው በጣም እኔ እግዚአብሔር ረድቶኝ እኔ ሰው የምደውልበትም የሆነ ዲያቆን አለ የምደውልለት እሱ ጋር ዲያቆን መኩ ቲክቶክ ላይ ታውቁታላችሁ ደውዬ እሱ አሁን የምነግረው ነገር ራሱ እንደዚህ እያልኩ የምነግረውን ነገር ፐብሊክ ላይ ወጥቶ ቢናገር ማለት ነው መሳቂያ ነው። የምሬ እንደዚህ ነው ስለው በጣም ባይዘው በጣም ታግሱ ምናምን ይሄ ነገሩንም ስለሚያውቅ ምናምን ስለሚሰማኝ ነው እንጂ ሌላ ሰው ቢነግረኝ ምንድን ነው ምናምን ልል ይችላል በፊት ሳላውቀው እና ከባድ ነው። እንቅልፍ በጣም አስፈላጊ ማርያምን ሀቢባ ማርያምን እኔ ባለፈው እዚህ ቤት አንቺ የተከራየሽው ቤት ምናልባት ከዚህ በፊት ሰው ሞቶበት ምናምን እንዳይሆኑ ሀቢባ እንቅልፍ ነው። ኤርሚ ተረድቶኛል። እኔ ልሽ እስከምትሉኝ ሰዓት እናንተ ላይቭ ገብታችሁ እኮ ጌም የተጫወታችሁ እኔ ሌሊቱ ሙሉ ሳልተኛ ጠዋት ሳልተኛ እኮ ተኝቼ ላይቭ ለመምጣት እኮ ነው የምገባው። ታምኛለሽ? እስከ ጠዋት ድረስ አለሁ ሀቢባ አንቺን ሳይሽ ጠዋት ምገቢበት የለ እስከዛ ሰዓት ድረስ አልተኛም። ከማታ ጀምሬ እስካሁን ድረስ ትናንትና ጌም የተጫወትንበት ነው ምናምን እና ስሞል ላይ የተባባልንበት የለም። ከዛ ሰዓት እስከሚነጋ ሰዓት አለሁኝ እኔ ከዛ ጠዋት ላይ እናንተ እምቢ እያለሽ ነው አይደል? እምቢ በቃ አልተኛም። ማውስረስ ኤርሚ እናንተን ሳያችሁ አሁን እየተጫወት እነሱ እንዴት ነው የተኙትኝ? ተኝተው ገብተው ነው እኔ ለምን አላደርግም እንደዚህ? ከዛ የባሰ ራሴን በዚች ነገር አሁን ሰው ይጨንቋል። ኤርሚ ለምንድን ነው ያልተኛ? እኔ በተኛው ብዬ አቢባ ጭንቀት ላይ
ምንም እኮ ማያስጨንቅ ነገር ምን ታደርጊያለሽ? ሀቢባን ታውቂያታለሽ እንዴ? ጄሚኒዬ ቲክቶከሯን